በሀገራችን ኢትዮጵያ ወረፋ መጠበቅ እጅግ የተለመደ ነገር ሆኖ መጥቷል። በተለይ በሆስፒታሎችና በሕክምና ጣቢያዎች የምናገኘው ወረፎች ደግሞ እጅግ የከፉ ናቸው። ስሜ ራህመት አብደላህ ይባላል። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የሶፍትዌር ኢንጂነሪንግ ተማሪ ሲሆን እዚህ ደግሞ በኢንሳ ሳይበር ታለንት የዊኬንድ ክላስ ተማሪ ነኝ ማለት። አሁን ላይ በመስራት እኔ የጨረስኩት ፕላትፎርም ተረኛ ፕላትፎርም የሚሰኝ ፕላትፎርም ነው። ተረኛ ፕላትፎርም በሆስፒታሎች ላይ ያለውን ወረፋ የአፖይንትመንት ችግር ለመፍታት የተሰራ ፕላትፎርም ነው ማለት ነው። ይህን ፕላትፎርም ለመስራት ያነሳሳኝ ትልቁ ችግር ብዙ እንደ ሀገርም ብዙዎቻችን ላይ የምንመለከተው ሆስፒታሎች ልንታከም ሄደን የተለያዩ የጤና ጣቢያዎች ላይ ልንታከም ሄደን ረጅም የጥበቃ ሰዓታት እንዳሉን በመገንዘብ ትልቅ መፍትሄዎች ደግሞ የሚነሱት ከአካባቢያችን ችግር ስንነሳ ስለሆነ ያንን ችግር ለመፍታት ባደረኩት ሂደት ውስጥ ነው ይህ ፕላትፎርም የተሰራው ማለት ነው። በተሰራ ጥናት ታካሚዎች በትንሹ ከ90 ደቂቃ እስከ 5 ሰዓታት ያህል የጥበቃ ሰዓታት እንደሚያስተናግዱ ያሳያል። ለህክምና የሚፈጁት ደቂቃ ደግሞ በዚህ ውስጥ 5 ደቂቃ ብቻ ለህክምና የሚያስፈልጓቸው ሆኖ ነው ይሁላ ረጅም ጊዜያትን እየፈጁ የተገኘውና ይህንን ችግር ለመፍታት ነው ተረኛ ፕላትፎርም የሰራሁት ማለት ነው። አንድ ዩዘር ወይም አንድ ተጠቃሚ ታካሚ ከቤቱ ሆኖ ወረፋውን ይዞ በፈለገው ሰዓት በፈለገው ቀን በፈለጋቸው ዶክተሮችና ሐኪሞች መርጦ መታከም እንዲችል የሚያስችለው ፕላትፎርም ነው። ከቤቱ ሆኖ ያ ሰው ወረፋ መያዙ እዛ ሄዶ የመግሏላቱን ሁኔታ የህመሙን የመባባስ ሁኔታ አብዛኞቹ ህመሞች ተላላፊ የመሆን እድል አላቸው። ሶ እዛ ሄዶ ያ ሰው የመተላለፉን ሂደት በጣም ይቀንሳል። ሶ ያ ሰው ቁጭ ብሎ እዛ የመታከም የመግሏላት ችግሩ ይቀነስለትና ከቤቱ ሆኖ 30 ደቂቃ ሲቀረው ኖቲፋይ ይደረጋል፣ ሜሴጅ ይገባለታል፣ ሰዓት ደርሷል፣ በዚህ 30 ደቂቃ ውስጥ አራይቭ ታደርጋለህ ይባላል ማለት ነው። እንግዲህ ተረኛ ፕላትፎርም በብዙ አማራጮች የቀረበ ነው። በሞባይል አፕ፣ በዌብሳይት፣ በእነዚህ ፕላትፎርሞች አማራጮች አሉት። ሰዎች ተጠቃሚዎች በፈለጉት ፕላትፎርም እንዲጠቀሙ ተደርጎ የተሰራ ፕላትፎርም ነው ማለት ነው። ይህ ፕላትፎርም እንግዲህ የሚያቀልልን በርካታ ነገሮች ይሄ ኦቨርክራውዱን ጤና ጥበቃውን ምናምን ብቻ ሳይሆን አንድ ሀገር ደግሞ ዲጂታላይዝ የመሆን ጉዟችንን የሚያግዘንና ወደፊት እንድንራመድ የሚያደርገን ነው ማለት ነው። የህብረተሰብ ጤና በተጠበቀ ቁጥር እንደ ሀገር የሚኖረን ውጤታማነትም የተሻለና ከፍ ያለ እየሆነ ስለሚመጣ ማለት ነው። ፍሎውን ስንመለከት እንዴት ነው አሁን ይሄን ፕላትፎርም ተጠቃሚ እንዴት ነው የሚሆነው? አንድ ተጠቃሚ ይጠቀማለሁ ቢል ምን ነው የሚለውን ፍሎ ስንመለከት የመጀመሪያ ሬጂስተር ያደርጋሉ በሞባይል አፓቸው ላይ። ከተመዘገቡ በኋላ እነዚህ ሰዎች አንዴ ያደረጉት ምዝገባ ይያዝላቸውና ስማቸውን፣ ስልክ ቁጥራቸውን፣ ፕሮፋይላቸውን ያስገባሉ። ቡክ ማድረግ ይችላሉ ማለት ነው። በተለያዩ ቋንቋ አማራጮች የቀረበ ነው። በአማርኛ፣ በእንግሊዝኛ እንዲሁም ሀገራዊ ቋንቋዎች ነው። አፋን ኦሮሞ በቅርቡም ትግረኛንም እያጠቃለለ ያለ ነው። ስለዚህ በሀገራዊ ቋንቋዎችም በሀገራዊ አማራጮች የቀረበ ስለሆነ ሰዎች በፈለጉት የቋንቋ አማራጭ ሚኒማል ኢንፎርሜሽን በጣም ትንሽ ኢንፎርሜሽን ብቻ ከነሱ በመጠየቅ ይሄን ያህል ዲፕ እውቀት እንዲኖራቸው አይፈልግም። ራሱን ፕላትፎርሙ ለነሱ ቅርብ ከሆነ ነው የሚጀምርላቸው። በሎኬሽን ከእናንተ የትኛው ነው ቅርብ የሚለውን ይጀምርላቸውና ሎኬት እንዲያደርጉም ያስችላቸዋል። ይሄን ያህል በቅርበት የሚገኘው ይሄኛው ነው ብሎ ካልኩሌት አድርጎ ስለሚነግራቸው ያንንም መመልከት ይችላሉ። ከዛም የሚፈልጉትን ሆስፒታል ከመረጡ በኋላ የሚፈልጉትን ዲፓርትመንት ወደ መምረጥ ይሄዳሉ ማለት ነው። ምን ዲፓርትመንት ላይ ነው ወረፋ የሚፈልጉት እንዲያዝላቸው የሚፈልጉት ሚሊዮን ይመርጣሉ። ካርዲዮ ሊሆን ይችላል፣ ኒውሮሎጂ ሊሆን ይችላል፣ ፔዲያትሪክ የመረጡት ዲፓርትመንት ላይ ይይዛሉ። ከዛ ዲፓርትመንታቸውን ከመረጡ በኋላ ደግሞ እዛ ሆስፒታል ውስጥ በዛ ዲፓርትመንት ምን ያህል ስፖቶች አሉ፣ እስካሁን ምን ያህሉ ተይዘዋል፣ ምን ያህል ዶክተሮቹንም መምረጥ ይችላሉ ማለት ነው። ዶክተሮቹን ፕሮፋይላቸውን በመመልከት የፈለጉትን ፕሮፋይል ዶክተሮቹ የመተመቻቸውን ዶክተር ቡክ ለማድረግ የዶክተሩን አቬለብል ሰዓቱን አይተው መምረጥ ይችላሉ ማለት ነው። ከዛም በተጨማሪ ደግሞ ሰዓታቸውን ቀናቸውን ካስተካከሉ በኋላ ፔመንት ፕሮሲድ ያደርጋል። ያንን ክፍያዎቻቸውን ካጠናቀቁ በኋላ ኖቲፊኬሽን ይገባላቸዋል ማለት ነው። በዛ መሀል ሆስፒታል መጥተው የሚያጠፉትን ጊዜ ውጤታማ በሆነ ነገር የሚፈልጉትን ተግባራት በማከናወን መጨረስ ይችላሉ ማለት ነው። እዛ መጥተው ቁጭ ብለው ያንን ወረፋ ሰዓታቸው ማባከን አይጠበቅባቸው። በዚህ 30 ደቂቃ ውስጥ እንዲደርሱ ኖቲፋይ ይደረጋል። ልክ እንደደረሱም ደግሞ እነዚህ ጎስት ቡኪንግ የምንለው ወይም ደግሞ ዝም ብሎ ቡክ አድርጎ እንዳይቀሩ ኪ ውስጥ ሰልፉ ላይ መግባታቸው እንዲረጋገጥ መጥተው የተሰጣቸውን ቁጥራቸውን ሪሴፕሽኒስቱ ጋር መጥተው አክቲቪቲ ያስደርጉና ወደ ሰልፋቸው መግባት ይችላሉ ማለት ነው። ሪሴፕሽኒስቶቹን በኩል ስንመለከት በጣም ስራ አቅላይ ነው። መጥተው እዛ የሚኖረውን የተለያዩ አይነት ንክኪ ህክምና ላይ ያሉትን ንክኪዎች፣ መስተጓጎሎች፣ ወረፋ መብዛቶች እዛም አካባቢ የሚኖረውን ይቀንስልናል። በተጨማሪም ደግሞ በሆስፒታል ደረጃ ደግሞ ስንመለከተው ሆስፒታሉ ኦቨርኦል አናሊቲክስ እንዲያውቅ ያደርገዋል ማለት ነው። በሴቶች በኩል ነው ወይስ ፊሜል ቨርስ ሜል ነው እንትን እየበዛ ያለው፣ ህፃናት የትኛው ዲፓርትመንት ላይ ነው ሎድ ያለው፣ ምን ላይ ነው ህክምና የሚያስፈልገን፣ ምን እናስፋ፣ ምን ስኬለብል ይሁን ሙሉ አናሊቲክስ ስለሚሰጠን ያንን ይጠቀማሉ ማለት ነው። ሆስፒታሎች አንድ ሆስፒታል ብቻ ሳይሆን ፕላትፎርማችን ላይ ብዙ ሆስፒታሎችን ያጠቃለለ ነው የሚሆነው። ስለዚህ እነዚህ ሆስፒታሎች ደግሞ ቫሊዴት እንዲደረጉ መጀመሪያ ሬጂስተር ማድረግ ይጠበቅባቸዋል። ሬጂስተር አድርገው ላይሰንሳቸው ታይቶ ብዙ ፕሮሲጀሮች ከታለፉ በኋላ የሆስፒታሎቹ አመንታዊነት ከተረጋገጠ በኋላ
ነው ወደ ሂደቱ ወደ ፕላትፎርም እንዲቀላቀሉ የሚደረጉት ማለት ነው። ሆስፒታሎቹ ያላቸውን ቁጥር ምን ያህል አልጋዎች አሏቸው በየዲፓርትመንቱ ያላቸውን ኢንፎርሜሽን ያስገቡና ያንን ካስገቡ በኋላ ነው ማለት ነው ወደ ፕላትፎርም የሚገቡት። ይህንን ደግሞ ቫሊዴት የሚያደርግልን ሱፐር አድሚን ፕላትፎርም ይኖረናል። ማን አፕላይ አድርጓል፣ ማን አላረገም፣ አፕላይ የተደረገውን ሪቪው ማድረግ፣ አፕሩቭ ማድረግ የመሳሰሉትን ስራዎች ደግሞ በአድሚን ደረጃ የሚሰሩ ይሆናል ማለት ነው። አድሚኒስትሬተሮቹ የሚያከናውኗቸው ስራዎች ይሆናል። እነሱ ደግሞ በአጠቃላይ እንደ ሀገር ለምሳሌ ብንመለከት በርካታ ጤና ኬላዎችና ጤና ጣቢያዎችን አጠቃለን ቢሆን እዚህ ፕላትፎርም ላይ የከተት ነው። ምንድነው እነዚህ ነገሮች ላይ እየተካሄደ ያለው የሚለውን ኢንፎርሜሽን ደግሞ እንደ አጠቃላይ ለአድሚኑ ይደርሷል ማለት ነው። አናሊቲክስ ኢንፎርሜሽን ምን በኩል ጉለት አለ፣ ምን ላይ ጉለት እየታየ ነው፣ የት አካባቢ ነው ሎድ እየበዛ ያለው፣ የት አካባቢ ሆስፒታሉ ጭማሪ ያስፈልጉናል የመሳሰሉትን ነገሮች ማስፋት ባለባቸው ደረጃ ማስፋት እንዲችሉ በቂ ኢንፎርሜሽን ፕሮቫይድ የሚያደርግላቸው ይሆናል ማለት ነው። ስለዚህ ፕላትፎርማችን በጤና ላይ እንደመሆኑ መጠን በጤና ዙሪያ የሚሰሩ ማንኛዎቹም አካላት ጤና ሚኒስቴርም ጨምሮ በኮላቦሬሽን በጣም ትልቅ ነገር አስፍተን ሀገር የሚጠቅም ፕላትፎርም ነው መስራት እንችላለን። ወርዝ አለው ብላችሁ ከሆነ የምታስቡ በጣም ትልቅ ፕላትፎርም ነው። በስርዓት ሀገር መለወጥ ማስተካከል ምንችል ነው። ትልቅ ክፍተት መዝጋት የሚችል ፕላትፎርም ነው። ከጤና ሚኒስቴር እንዲሁም ከሌሎች የጤና አካላት ጋር ኮላቦሬት አድርገን መስራት ምንችል ይሆናል። እኔን ኮንታክት ማድረግ ትችላላችሁ ማለት ነው። አመሰግናለሁ።